ስም ብሎ አጋንንት የሚያወጣው ሙስሊም ነው ማን ነው? በኢየሱስ ስም ብሎ አጋንንት የሚያወጣው ማን ነው? ምን ለማለት ነው? በኢየሱስ ስም ብሎ አጋንንት የሚያወጣው ማን ነው? ክርስቲያን ነው። በኢየሱስ ስም ብሎ የመሐመድ ማስተምሮ ያመጣውን አላህ የሚባለውን አጋንንት ነው። ስለዚህ ያኔም በአንተ ስም አጋንንትን አላወጣንም ወይ ትሉኛላችሁ? ያኔም እናንተ ካፊሮች ከኔ ራቁ ብዬ መሰክርባችኋለሁ ይላችኋል። እንግዲህ በኢየሱስ ስም ያወጣው እናንተ ናችሁ። ሙስሊም በኢየሱስ ስም ብሎ አያወጣም። ሰው ነው፣ ሰው ስለሆነ ሙስሊም አያወጣም። ትክክል። ሙስሊም አያወጣበት ምክንያት ምንድን ነው? እሱ ቆይ እናንተ ሙስሊም አያወጣበት ምክንያት በኢየሱስ ስም ብሎ ማወጣበት ምክንያት ወዲህ ነው። ሉክ የኢየሱስ ስም ምን አለ? ስሙ ኃያል ነው። ስሙ ኃያል ነው። ማቴዎስ ወንጌል ምዕራፍ 7 ቁጥር 21 አካባቢ ያለውን ነው የጠቀሰው። እነኛ ሐሰተኛ የሆኑ ከቁጥር 15 ጀምሮ ስለ ሐሰተኛ ነቢያቶች ማለት ነው ምን ይላሉ? በስምህ እንደዚህ አልተናገርንም፣ በስምህ እንደዚህ አላደረግንም የሚሉትን ማለት ነው። ጥቅሱን ጥቀሳለህ። ምንድን ነው? የት ነው የምትሄደው? ጥቅሱን ጥቀስ። እሺ እንደው ና ማይክ አንሳ፣ ጥቀስ። ጥቅሱን የቱ ጋር የሚገኘው? የት ነው የሚገኘው? ዮሐንስ 7:21 አይደለም፣ አይደለም። ጥቀስ። አንተ ሐማስ ጥቀስ፣ ጥቀስ። ጥቅሱ የት ነው የሚገኘው? ምንድን ነው ያልከው? ያልከውን ጥቅሱን አስቀምጥ። እኔ አንድ ስልክ ነው ያለኝ። ስልክ አይደለም ጭንቅላት አይልምክ ነው ወይስ ምንድን ነው? አልገባኝም። አንገት ላይ ተጠቀመጥ። ይሄ የተገጠመው ጭንቅላት ይባላል። ይሄ የምታየው ስልክ ይባላል። ይሄ አይደለም ጭንቅላት፣ ይሄ ነው ጭንቅላት። አንተ ያሁኑን ሐዲስ በጭንቅላት ንገረኝ። አሁን ቅድም ሐዲሱ እንደዚህ ያልከው በጭንቅላት ተናገርና ጠይቀኝ። ከጭንቅላት ንገረኝ የጠየቀውን። ኤኒዌይስ ማይክ አዝዛ። እሺ አሁን እኮ የጠየቁህ እኮ ነው። ያው ማይክ ያዛውን አዳምጥ። ከቁጥር 15 ጀምሮ ማቴዎስ ወንጌል ምዕራፍ 7 ከቁጥር 15 ጀምሮ ብታነቡት ስለ ሐሰተኛ ነቢያት ነው የሚናገረው። የክርስቶስ ስም አጋንንትን ያባርራል። ምንም እንኳን ሐሰተኛ ቢሆንም ያኛው ለምሳሌ አማኝ ቢመጣና የክርስቶስን ስም በመስማት ብቻ አጋንንት ሊወጣ ይችላል። በክርስቶስ ስለ ስሙ ሲል አጋንንቱ ሊወጣ ይችላል። ያኛው ምንም እንኳን ሐሰተኛ ቢሆንም ማለት ነው። ሐሰተኝነቱ ግን ይቀጥላል። ለዚህ ነው የክርስቶስ ስም ገና ሲሰሙ ሉቃስ ወንጌል ምዕራፍ 4 ላይ ማቴዎስ ወንጌል ምዕራፍ 4 ላይ ገና ስሙን ሲሰሙ ገና ክርስቶስን ሲሰሙ አንተ የናዝሬቱ ኢየሱስ ልታጠፋ መጣህ እያሉ ይንቀጠቀጡ ይጮሁ ነበረ። ሐዋርያት ሥራ ምዕራፍ 4 ላይ ቁጥር 12 ባልተሳሳት ኃያል ስም ነው። ከሰማይ በታች ከስር ማለት ነው ያረጋይ ስም ሁሉን የሚደመስስ ነው። ለዚህ ነው ለሰባ አርድቱ ስልጣን ሲሰጣቸው ሉቃስ ወንጌል ምዕራፍ 10 ላይ ከቁጥር 1 ጀምሮ እስከ ቁጥር 19 ወደ ዓለም ሲልካቸው በስሙ አጋንንት እንዲያወጡ ነው። ስሙ አጋንንትን ማውጣት ይችላል። አጋንንትን ማውጣት ይችላል። ቁጥር 19 ላይ አጋንንት እንኳን ተገዙልን በስምህ ይላሉ። ይህንን ስልጣን ደግሞ ለሁሉም ሰጥቷል። ሐሰተኛ ከሆንክ ግን ስለ ሐሰተኝነት ትጠየቃለህ። ስሙ ስላወጣው ሳይሆን ስሙ ስላደረገው ተአምር ሳይሆን አንተ ሐሰተኛ ከሆንክ ትጠየቃለህ። የእስልምናው አላህስ ሱረቱ በቀራ አያተል ኩርሲ አያ 255 ላይ አጋንንት መውጫውን ራሱ አጋንንትን ያስተማራችሁ አጋንንት መውጫውን አጋንንትን ያስተማራችሁ። ሱረቱ አደሃ አጋንንት ተወህ እንደ ሲባል በሌሊቱ እምላለው በረፋዱ እምላለው አልተውኩም አልተለየውህም። ማን ያለው? አላህ ነው ያለው። አጋንንት ተወህ እንደ ሙሐመድን ስትለው ሴትዮዋ አልተውኩህም አልተለየውህም በጠዋቱ በረፋዱ እምላለው ብሎ አላህ እየማለ እየተገዘተ ሱረቱ አልደሃ ላይ መለሰ ማለት ነው። ከቁጥር 1 እስከ 3 ሱረቱ አልጂን
20:19 ላይ ሙሐመድ የአላህን ስም ሲጠራ እንኳን ስሙ አጋንንት ላይ ያባረር ስሙ አጋንንት የሚስብ ሆነና እነሆ የአላህ ባሪያ አላህን የሚጠራ ሆኖ በተነሳ ጊዜ አጋንንቶች ድርብርብ ሆነው በላዩ ላይ ሊከመሩ ቀረቡ ይላል ተፍሲር ኢብን ከሲር። አጋንንቶቹ አንዱ በአንዱ ላይ ተረባርበው አናቱ ላይ ተከመሩ ሙሐመድ ላይ ይላል። አሳየኛ የታል መጽሐፉ? አሳየኝ፣ ግለጥና አሳየኝ። በፈተው ክርስቲያን ክፈትለት። ሱረቱ ጂን 19 ላይ ጭንቅላታችን ውስጥ ዘን ነው የምንንቀሳቀሰው። ሞባይሌ ስለሌለኝ ያቃል መለስኩልኝ። ታውቃለህ? መለስኩልህ። ምንም አልመለስኩልኝ። ያላህ ባሪያ አዳምጥ። እኔ ጭንቅላቴ ሞባይል አይደለም። እነሆ ያላህ ባሪያ ሙሐመድ ሆይ አላህን የሚጠራው ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ። ማንን ሲጠራ? አላህን። ሐማስ ራሳ ሳቀ የሆነ በጋስታ ወስገኝ እና ማለት ምን አለ መሰለህ፣ ጥያቄን መለስልኝ። ምንድነው ጥያቄ? ኢየሱስ ሰው ነው ወይስ ፈጣሪ ነው? እሱ ሌላ ጥያቄ ነው። ወደ ቶፒኩ ተመለስ። አሁን ክርስቲያን እሺ መለስልኝ አንዴ። ወደ ቶፒኩ ተመለስ። ሙሐመድንና ነብዩን የሚፈጠረ ነው። በስጋ የተገለጠ ፍጹም አምላክ ፍጹም ሰው ነው። በስጋ የተገለጠ አምላክ ነው። ሙሐመድን የፈጠረው ምንም እንኳን ሙሐመድ በዘረኝነት የተጨማለቀ እና ብዙዎች ሙስሊሞችን ቢያሳስትም እሱንም የፈጠረ ሕያው አምላክ ነው። ክርስቶስ ስግው ቃል በስጋ የተገለጠ ሕያው አምላክ ነው። ወደ ቶፒኩ እንመለስ። ስለዚህ ልክ ሙስሊሞች ቂያማ እንዲመጣላቸው ምን ማድረግ አለባቸው? አይሁዶችን አርደው መለስኩልህ እኮ። እሺ ልክ ነው አልኩህ እኮ መለስኩ።